ዘጠኝ ጊዜ አግብቶ የፈታ ሰው ነው አብይ እኮ እናውቀዋለን እኛ ጠንቅቀን እንደዚህ አባት እንኳን እንደነበር ለምን ለኢትዮጵያ ህዝብ አትናገርም? ጠቅላይ ሚኒስትር አብይን የሚተካው ማን ነው? ይህንን ያለችው በረከት ገበሬዋ ናት። እግዚአብሔር ለኢትዮጵያ ስለ ከኔ እድሜ ቀንሶ ይስጥ ብላለች። ቀንደኛ የመንግስት ደጋፊ እንደሆነች የሚነገርላት በረከት ገበሬዋ በመንግስት ኃይሎች በቁጥጥር ስር ውላለች። በረከት ገበሬዋ በመባል የምትታወቀው ባለሀብት ለእስር ያዳረጋት በርካታ ወንጀሎችን መፈጸሟ ተነግሯል። ከእድሜዋ ቀንሳ ለመስጠት እንኳን የወሰነችለት ስርዓት እድሜዋን የፈለገው አይመስልም። ከሐዋሳ እስከ አርሲ፣ ከአርሲ እስከ ከወላይታ እስከ አዲስ አበባ ድረስ ያለው የበረከት ገበሬዋ ሰንሰለት ምን ይመስላል የሚለው ተደርሶበታል። በዝርዝር እናደርሳችኋለን። በኢንቨስትመንት ስም የምትፈጽማቸው አስነዋሪ እንዲሁም ህዝብንና መንግስትን የሚጎዱ ወንጀሎቿ እንዳይታወቅባት ከከፍተኛ ባለስልጣናት ጋር የምትሞዳሞደዋ በረከት አሁን የተደረሰባት ይመስላል። ለመሆኑ እነዚህ ከበረከት ገበሬዋ ጋር የሚሞዳሞዱ ከፍተኛ ባለስልጣናት እነማን ናቸው? የደረስንበት ስላለ እናስመለከታችኋለን። በተገኘችበትና ባገኘችው መድረክ ሁሉ ስለዚህ መንግስትና ስለ ጠቅላዩ ውዳሴ ሳታቀርብ የማታልፈው በረከት አሁን ያ ሁሉ ውዳሴዋ ከንቱ ሆኖ ከርቸሌ ተወርውራለች። ከአንድ የውጭ ዜጋ ጋር በትዳር የተጣመረችው በረከት ገበሬዋ አብዛኛውን ጊዜ የሀብት ምንጯ ሲያጨቃጭቅ ይታያል። ለመሆኑ የበረከት የሀብት ምንጭ ምንድነው? ይህ የውጭ ዜጋ ባለቤቷ ወይስ ሌላ ያልተነገረ ምንጭ? መልስ አዘጋጅተናል። በረከት ገበሬዋ ከቀድሞ የሲዳማ ክልል ከፍተኛ ባለስልጣን ጋር የነበራት ግንኙነትን ጨምሮ ስለ በረከት ገበሬዋ ያልተሰሙ ሚስጥሮችን እናደርሳችኋለን። ከመጨረሻው በመቆየት በርካታ መረጃዎችን ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እና ሼር በማድረግ ጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን። እኚህ በምስሉ ላይ የምትመለከቷቸውና በረከት ገበሬዋ በሚል የሶሻል ሚዲያ ስም የሚታወቁት ግለሰብ ቅዳሜ ዕለት በጠዋት በቁጥጥር ስር መዋላቸው ተሰምቷል። በረከት ገበሬዋ በተለያዩ የኢንቨስትመንት ስራዎች የምትታወቅ ሲሆን ለበርካታ ጊዜ በስደት ከምትኖርበት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ወደ ሀገር ቤት በመግባት የተለያዩ ስራዎችን በመስራት ትታወቃለች። ነገር ግን ከሰሞኑ በጸጥታ ኃይሎች በቁጥጥር ስር መዋሏ ተሰምቷል። ምንም እንኳን ከመታሰሩ አስቀድሞ ለገዢው መንግስት ባላት ከፍተኛ ድጋፍ የምትታወቅ ነበረች። በረከት ገበሬዋ ለመንግስት ባላት ቅርበት ልዩ ተጠቃሚ እንደሆነችም ይነገራል። ባለሀብቷ በረከት ያልገባችው የመንግስት ቢሮ የለም። በረከት ያልጨበጠችው ባለስልጣንም የለም። ይህ አቋሟ በበርካቶች ዘንድ ቢያስገርምም ልክ አሁን እንደሰማነው ግን ለእስር ትዳረጋለች ብሎ ማንም የገመተ ሰው አልነበረም። ባላት የገንዘብ አቅም ብቻ ተወዳዳሪ የሌላት በረከት ጨረታዎችን ያለ ተወዳዳሪ ብቻዋን ስታሸንፍ፣ ሰፋፊ መሬቶችን እንዲሁ በነፃ ስትሸለም ኖራለች። ፈረንጆቹ መኒ ፓወር የሚሉት የገንዘብ አቅም ከነበረችበት ውጭ ሀገር ጀምሮ አክፎ ስሞ ነበር የተቀበላት ሲሉም በተመሳሳይ ሙያ ውስጥ የሚገኙ ሰዎች ይናገራሉ። ታዲያ ምን አድርጋን የታሰረችው የሚለው የብዙ ሰው ጥያቄ ነው። ምንም እንኳን ከፖሊስ አካል ስለ ጉዳዩ ይፋ ባይወጣም ለጉዳዩ ቅርበት ካላቸው አካላት መረጃ ወጥቷል። ምርመራውም እየተካሄደባቸው ይገኛል። በረከት ወርቁ አረዳ የተባለች ግለሰብ በቁጥጥር ስር የዋለችው ከበርካታ ሰዎች በአክሲዮን ስም በርካታ ገንዘብ በማጭበርበሯ ነው የሚል ክስ ቀርቦባታል። አክሲዮን ለማቋቋም ከበርካታ ሰዎች ገንዘብ ከተቀበለች በኋላ ወደ ራሷ ፒኤልሲ ለመቀየር በመንቀሳቀሷም ጭምር እንደሆነ ተነግሯል። እነዚህ የተጭበረበሩ ሰዎች እንደሚሉት ለመንግስት ካላት ቅርበት የተነሳ አምነዋት ገንዘባቸውን ቢሰጧትም የአክሲዮኑ ነገር የውሃ ሽታ እንደሆነባቸው ጭምር ይናገራሉ። በረከት ገበሬዋ በተለያየ ስልት በርካታ ሚሊዮን ብሮችን ወስዳለች። በእምነት ብራቸውን ከተቀበለችም በኋላ የማስፈራራት መንገድም ትጠቀማለች። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍላለው ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ። ከዚህ በተጨማሪ በረከት ገበሬዋ የኦሮሚያ ኢንቨስትመንት ኮሚሽን አካባቢ ስታካሂድ የነበረችው ማምታታትና ግልጽ ያልሆኑ ነገሮች በቁጥጥር ስር እንድትውል አድርጓታል የሚሉ መረጃዎችም ወጥተዋል። ከፌዴራል ባለስልጣናት ጋር ፎቶ በመነሳት የፎቶ ፖለቲካን በመስራት በየክልሉ በመዞር ውድ የሆነውን የህዝብንና የመንግስትን ሀብት አመራሮችን በማታለል እንዲሁም በማምታታት እንደምትወስድ ትናገራለች። ለአብነትም ከአርሲና ከወላይታ ካሏት ሰፊ እርሻዎች በተጨማሪ በየዞኑ መረከቧም ተነግሯል። ከዚህ የክልል አመራሮችን ከማታለልና ከማምታታት ስራዋ በተጨማሪ ቢዝነሶቻቸው ላይ ከፍተኛ የሆነ ፒራሚድ ስኪም እየተገበሩ ከሚገኙና ሌሎች ኢንቨስተሮችን በማምታታት ከሚታወቁ ስካመሮች መካከል አንዷ መሆኗን የጉዳቱ ሰለባ የሆኑ የቢዝነስ ኦነሮች ይናገራሉ። ውድ ቤተሰቦቻችን ከዚህ በፊት በሰራንላችሁ ቪዲዮ ስለዚህ ፒራሚድ ስኪም ስለተባለ ቁማር በስፋት ዳሰን የነበረ ሲሆን ነገሩ ምን ያህል አንድን ሰው የማበልጸግ ጥቅም አልባ ቁማር መሆኑን እንደነ ብሬክስሩና ኢትኬር የመሳሰሉ ድርጅቶችን በመጥቀስ መስራቾቹ
ከምንም ተነስተው መልቲ ሚሊዮነር ሲሆኑ በዚህ ሰንሰለት ተታለው ባዶ እጃቸውን የቀሩ በርካታ ወጣቶችን እንደማሳያ አቅርበናል። ቪዲዮን ያላያችሁ መለስ ብላችሁ እንድታደምጡት እንጋብዛችኋለን። ከዚህ ፒራሚድ ስኪም ማጭበርበር በተጨማሪ ከታላላቅ የመንግስት ባለስልጣናት ጋር ትውውቅ እንዳላት በማስመሰልና ሰዎችን በንግግር በማስመጥ ብዙ ሰዎችን የማይሆን ውል የኢንቨስትመንት ስምምነት ውስጥ አስገብታለች። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው። ከዛን ማስወራት ነው አብሮ እንደሚሰሩ። እነዚህ እንደ በረከት ያሉ ሰዎች ካጭበረበሩ በኋላ ደግሞ ሰዎችን ማኒፑሌት በማድረግ የፍርሃት ስሜት ውስጥ በመክተትና ሳብሚሲቭ እንዲሆኑ በማድረግ የተጭበረበሩ ሰዎች ወደ ህግ አካል ሄደው እንዳያመለክቱ የሚያደርጉበት የራሳቸው ሲስተም ወይንም አሰራር አላቸው። ይህ የበረከት ገበሬዋ ስራም ይህንኑ ያሳያል። በረከት ገበሬዋ ተብላ የምትጠራዋ ግለሰብ በእነዚህና በሌሎች ጉዳዮች ተጠርጥራ በቁጥጥር ስር ውላለች። ከዚህ በተጨማሪ በረከት ገበሬዋ ህገወጥ የገንዘብ ዝውውር ላይም እጇ እንዳለበት ጠረጠራለች። ህገወጥ የዶላር ክምችት በማድረግ እንዲሁም ህገወጥ ምንዛሬ በማድረግ መንግስት ሊያገኝ የሚገባውን ጥቅም በማሳጣት ለግል ጥቅሟ ስታውል እንደነበረ ተነግሯል። ወይዘሮ በረከት ወርቁ አደራ በቅጽል ስሟ በረከት ገበሬዋ በተለያዩ የመንግስት ጥቅም በሚጎዱና በህገወጥ ተግባሮች ተጠርጥረሻል ተብላ በፖሊስ ቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ለጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አክብሮት እንዲሁም ድጋፍ ፍቅር እንዳላት በተደጋጋሚ ስትገልጽ የምትደመጧ በረከት ይህንኑ ለመግለጽ በቅርቡ እግዚአብሔር ከኔ እድሜ ቀንሶ ይስጣቸው በሚል መልእክት ማስተላለፏና በዚህ ንግግሯ በበርካቶች ዘንድ ጥያቄ ተፈጥሮ እንደነበረ አይዘነጋም። ለመንግስት ስስ ልብ እንዳላት የሚነገርላት በረከት ገበሬዋ የእሷ ከእድሜ ተቀንሶ ይሰጥልኝ ጥያቄዋ ተቀባይነት ያገኘ አይመስልም። ከዚህ በተጨማሪ በ1000 ብር ይሸጥ የነበረውን ጠቅላይ ሚኒስትር አብይ አህመድ የጻፉትን የመደመር መጽሐፍ በሚሊዮን ብር በመግዛቷ የጊዜው አነጋጋሪ የነበረ ጉዳይ ነበር። በተገኘችበትና ባገኘችው መድረክ ሁሉ ስለዚህ መንግስትና ስለ ጠቅላዩ ውዳሴ ሳታቀርብ የማታልፈው በረከት አሁን ያ ሁሉ ውዳሴዋ ከንቱ ሆኖ ከርቸሌ ተወርውራለች። ከተለያዩ ባለስልጣናት ጋር ፎቶ በመነሳት የፎቶ ፖለቲካ የምትሰራው በረከት ከምትሰራቸው ስራዎች ይልቅ ይህን ነገር ለብዙ ነገር እንደመጠቀሚያነት እንደምታውለው ሶሻል ሚዲያዎቿን መመልከት ብቻ በራሱ በቂ ነው። ይህ በእንዲህ እንዳለ በቅርቡ በሙስና ተጠርጥረው የታሰሩት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ወንድሜን አስሮ እህት ብዙ ገንዘብ አላት ገንዘብ አምጣልኝ እያለ ብዙ ጊዜ አስሮታል። አሁን የሱ ተራ ነው እሰይ የሚል ይዘት ያለው ሐሳብ ብታሳልፍም በሰፈሩት ቁና መሰፈር አይቀርምና ተራው የበረከት ገበሬዋ ሆኗል። በረከት ገበሬዋ የተለያዩ የሰይጣን ስራዎችን በመግለጥ የሚያነቃንን የሳድስ ሚዲያ ባለቤት አብይ ይልማን እንዲህ ስትል በማይሆን ቃላት ዘርጥጠዋለች። ምክንያቷ ደግሞ ለምን ስራዬን አጋለጥክብኝ ነው። የሆነው ሆኖ ሽንጧን ገትራ የተከራከረችለት ስርዓት አስሯታል። በበረከት ገበሬዋ ዙሪያ የሚወጡ አዳዲስ ነገሮች ካሉ በትኩሱ እንደምናደርሳችሁ ቃል እየገባን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።